ክፈቱት እናንተ እብዶች፣ አለበለዚያ ገሃነም ውስጥ ትኖራላችሁ ዝም ብላችሁ። ይህ የሆሊውድ የድርጊት ፊልም የተወሰደ ንግግር አይደለም። ይህ በአሁኑ ሰዓት የዓለማችን ዕጣ ፈንታ በእጃቸው ያዙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያስተላለፉት አስደንጋጭና ጸያፍ ዛቻ ነው። የአሜሪካ ፖለቲካ ከምንጊዜውም በላይ በከፍተኛ ማዕበል ውስጥ እየታመሰ ይገኛል። ፕሬዝዳንት ዶናልድ ትራምፕ እናም የጦር ሚኒስትራቸው ፔት ሄግሴት የጦር ወንጀለኞች ተብለው በአደባባይ እየተወቀሱ ሲሆን ከስልጣናቸው እንዲነሱ ታሪካዊ የተባለ የክስ ፋይል እየተዘጋጀባቸው ነው። ይህ ሁሉ ጥረት የተፈጠረው አሜሪካ በኢራን ላይ የከፈተችውን ጦርነት ተከትሎ ሲሆን የዲሞክራት ፓርቲ አባላት ቁጣቸውን ገደብ ባጣ መልኩ እያገነፈሉ ነው። በተለይም ትውልደ ኢራናዊት የሆኑት የአሜሪካ ኮንግረስ አባል ያዝሚን አንሳሪ ዋይት ሀውስን እያናወጠ ያለ ታላቅ ዘመቻ ጀምረዋል። ያዝሚን አንሳሪ ባወጡት መግለጫ የአሜሪካ የጦር ሚኒስትር ፔት ሄግሴት በአስቸኳይ ከስልጣን እንዲወርዱ የክስ አንቀጾች በሚቀጥለው ሳምንት ለኮንግረሱ እንደሚያቀርቡ በይፋ አስታውቀዋል። ይህ ክስ ተራ የፖለቲካ ሽኩቻ አይደለም። ሄግሴት የተከሰሱት ለህገ መንግስቱ የገቡትን ቃል ኪዳን በተደጋጋሚ በመጣስና የጦር ወንጀል በመፈጸም ከሚል እጅግ ከባድ ወንጀል ጋር ተያይዞ ነው። አንሳሪ በትዊተር ገጻቸው ላይ እንዳሰፈሩት ትራምፕ ህገወጥና አውዳሚ የሆነ ጦርነት እያባባሱ ሲሆን በኢራን ውስጥ የሲቪል መሰረተ ልማቶችን ሆን ብለው ኢላማ በማድረግ መጠነ ሰፊ የጦር ወንጀል እየፈጸሙ ይገኛሉ። ባለፉት 48 ሰዓታት ውስጥ ብቻ የተሰሙት ንግግሮች ማናቸውንም ቀይ መስመሮች ያለፉ መሆናቸውን የገለጹት አንሳሪ ለዚህ ሁሉ አስከፊ ድርጊት የጦር ሚኒስትሩ ፔት ሄግሴት ዋነኛ ተባባሪ ናቸው በማለት በከፍተኛ ቁጣ ተናግረዋል። አንሳሪ በክሳቸው ላይ እንደ ማስረጃ ያቀረቡት በሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ የተፈጸመውን የቦምብ ጥቃትና ሌሎች ሆን ተብለው በንጹሐን ዜጎች ላይ ያነጣጠሩ አሰቃቂ ጥቃቶችን ነው። ይህ አድራጎት የአሜሪካን ወታደሮች ሕይወት በእጅጉ አደጋ ላይ የሚጥልና በተደጋጋሚ የተፈጸመ የጦር ወንጀል ነው በማለትም ሄግሴትን ከስልጣን መወገድ እንዳለባቸው አጥብቀው ሞግተዋል። የሚያስገርመው ነገር ዲሞክራቶች ፔት ሄግሴትን ዋነኛ ኢላማ ያደረጉት ሌሎች የካቢኔ አባላት በድንገት ከስልጣን መባረራቸውን ተከትሎ በተፈጠረ የፖለቲካ ክፍተት ውስጥ ነው። የሀገር ውስጥ ደህንነት ጸሐፊዋ ክሪስቲ ኖየም እና ጠቅላይ አቃቤ ሕግ ፓም ቦንዲ ከስልጣን ከተነሱ በኋላ አሁን ደግሞ የዲሞክራቶች ዱላ ያረፈው በሄግሴት ላይ ነው። አክሲዮስ የተባለው የታዋቂ ዜና ተቋም እንዳወጣው መረጃ ከሆነ ሄግሴት በትራምፕ ካቢኔ ውስጥ ህዝብ በከፍተኛ ሁኔታ ከሚጠላቸውና ተወዳጅነት ከሌላቸው ባለስልጣናት መካከል የመጨረሻውን ደረጃ ይዘዋል። ይህ በኢራን የተከፈተው አወዛጋቢ ጦርነት ደግሞ ህዝብ አመኔታቸውን ሙሉ በሙሉ ገድሎታል። አንሳሪም ይህን አጋጣሚ በመጠቀም ጦርነት ማወጅ የሚችለው ኮንግረሱ እንጂ ህግን የማይገዛ ፈንጋጭ ፕሬዝዳንት ወይም አጫፋሪዎች አይደሉም በማለት የትራምፕን አስተዳደር ህጋዊነት ጥያቄ ውስጥ ከተውታል። ነገሩ በዚህ ብቻ አያበቃም። የኮንግረስ አባሏ ያዝሚን አንሳሪ ጦራቸውን የሰበቁት በጦር ሚኒስትሩ ላይ ብቻ አይደለም። ዋናውና ትልቁ ኢላማቸው ራሳቸው ፕሬዝዳንት ዶናልድ ትራምፕ ናቸው። አንሳሪና ሌሎች የኮንግረስ አባላት የትራምፕ ካቢኔ በአስቸኳይ 25ኛውን የህገ መንግስት ማሻሻያ በመጠቀም ዶናልድ ትራምፕን ከፕሬዝዳንትነት ስልጣናቸው እንዲያነሱ ጠይቀዋል። ለዚህ ውሳኔ መነሻ የሆነው ደግሞ ትራምፕ ከአእምሮ ሚዛን ውጭ የሆኑና አደገኛ ንግግሮችን በማድረግ ህዝብንና ዓለምን አደጋ ላይ ጥለዋል የሚል ጠንካራ እምነት ስላላቸው ነው። በተለይም በፋሲካ ዕለት ትራምፕ በራሳቸው ማህበራዊ ትስስር ገጽ ላይ ያሰፈሩት ጸያፍና ዛቻ ያዘለ መልእክት አሜሪካውያንን ክፉኛ አስደንግጧል። ትራምፕ ኢራንን በማስፈራራት የሆርሙዝን ባህረ ሰላጤ ክፈቱት እናንተ እብዶች፣ አለበለዚያ ገሃነም ውስጥ ትኖራላችሁ ዝም ብላችሁ፣ ምስጋና ለአላህ ይሁን በማለት የጻፉት መልእክት ዓለምን ወደማይታወቅ ጦርነት ሊያስገባ እንደሚችል በርካቶች ስጋታቸውን እየገለጹ ነው። ይህ ዲፕሎማሲያዊነት የጎደለው ጸያፍ ቃላትን ያዘለና የጦርነት ቀጠናውን ሊያቀጣጥል የሚችል ንግግር የዲሞክራቶችን ትዕግስት አስሟጡታል። 25ኛው የህገ መንግስት ማሻሻያ ዝም ብሎ አልተቀመጠም። የተቀመጠውም ለምክንያት ነው። ስለዚህ ካቢኔው ይህንን ህግ ሊጠቀምበት ይገባል በማለት አንሳሪ በአጽንኦት ተናግረዋል። የአሜሪካ ወታደሮች የኢራን ህዝብና የዓለም አቀፉ ስርዓት መሰረት አደጋ ላይ ወድቋል በማለትም አስጠንቅቀዋል። ሌሎች ታዋቂ ዲሞክራቶችም ይህን ሀሳብ አጥብቀው እየደገፉት ይገኛሉ። ለምሳሌ የኮነቲከት ግዛት ሴናተር የሆኑት ክሪስ መርፊ እሳቸው በትራምፕ ካቢኔ ውስጥ ቢሆኑ ኖሮ የፋሲካን በዓል የሚያሳልፉት የህገ መንግስት ጠበቆችን በመደወልና ስለ 25ኛው ማሻሻያ በማማከር እንደነበር በመግለጽ የትራምፕ ድርጊት ምን ያህል አደገኛ እንደሆነ አብራርተዋል። በአሜሪካ ህገ መንግስት ውስጥ የተካተተው የ25ኛው ማሻሻያ በ1965 በኮንግረስ የጸደቀና በ67 ስራ ላይ የዋለ ሲሆን የፕሬዝዳንታዊ የስልጣን ሽግግርና ፕሬዝዳንቱ ስራቸውን መስራት ሲያቅታቸው ምን መደረግ እንዳለበት በግልጽ የሚደነግግ ነው። በዚህ ህግ መሰረት ምክትል ፕሬዝዳንቱና አብላጫ የካቢኔ አባላት ተስማምተው ፕሬዝዳንቱ ስራውን በአግባቡ ለመወጣት የሚያስችል አእምሯዊም ሆነ አካላዊ ብቃት የለውም ብለው ከወሰኑ ፕሬዝዳንቱን ከስልጣን በማገድ ምክትል ፕሬዝዳንቱን ተጠባባቂ
ፕሬዝዳንት ማድረግ ይችላሉ። ፕሬዝዳንቱ ይህን ውሳኔ ከተቃወመ ደግሞ የመጨረሻውን ውሳኔ የሚሰጠው የአሜሪካ ኮንግረስ ይሆናል። አሁን ባለው ተጨባጭ ሁኔታ የኮንግረስ አባላት የራሱ የትራምፕ ካቢኔ ፕሬዝዳንቱን አምራዊ ብቃት የለውትም ብሎ ከስልጣን እንዲያባርር ነው ሌት ተቀን እየወተወቱ ያሉት። በአጠቃላይ በአሜሪካና በኢራን መካከል ያለው ውጥረት ከምንጊዜውም በላይ አይሎ ዓለምን በስጋት ውስጥ ከቷታል። የዶናልድ ትራምፕ ጸያፍ ዛቻዎች፣ የጦር ሚኒስትሩ ፔት ሄግሴት ላይ የተከፈተው የጦር ወንጀል ክስ እንዲሁም ፕሬዝዳንቱን ከስልጣን ለማውረድ የተጀመረው የዲሞክራቶች ጠንካራ እንቅስቃሴ የአሜሪካን ፖለቲካ እንደ እሳተ ገሞራ እያነደደው ይገኛል። እውነት የትራምፕ መንግስት ኢራን ውስጥ ህገወጥ የጦር ወንጀል እየፈጸመ ነው ወይስ ይህ የዲሞክራቶች የተለመደ የፖለቲካ ጨዋታን የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። የትራምፕ አደገኛ ንግግሮች ዓለምን ወደ ሶስተኛ ዓለም ጦርነት ይጎትቷት ይሆን ወይንስ የካቢኔ አባላት ህገ መንግስቱን ተጠቅመው ፕሬዝዳንቱን ከስልጣን በማውረድ ታሪክ ይሰራሉ የሚለው በሂደት የሚታይ ይሆናል። በዋሽንግተን ዲሲ ሰማይ ላይ ያልተለመደ የፖለቲካ ደመና አጥልቷል። የዓለምን የኃይል ሚዛን በሚወስኑት ግዙፎቹ የካፒቶል ሂል ህንፃዎች ዙሪያ የሀያላኑ ሹክሹክታ ከወትሮ ጠንከር ብሎ ይሰማል። ይተራ የፖለቲካ ሽኩቻ አይደለም። የዓለምን ሰላም፣ የመካከለኛው ምስራቅን ዕጣ ፈንታና የአሜሪካን ወታደራዊ ታሪክ አቅጣጫ ሊቀይር የሚችል ታላቅ የፖለቲካ ርዕደ መሬት ነው። በቅዝቃዜ በታመሰችው ዋሽንግተን ጎዳናዎች ላይ አንድ ስም እንደ ሰደድ እሳት እየተዛመተ ነው። ስሙ ፒት ሄግሴት ይባላል። የቴሌቪዥን ማያ ገጽን ተቆጣጥሮ ከነበረበት የፎክስ ኒውስ ስቱዲዮ በቀጥታ ወደ ፔንታጎን ግዙፍ ወታደራዊ መዋቅር ጫፍ ለማምረት የተዘጋጀው ሰው አሁን ያልተጠበቀው ፖለቲካዊ አውሎ ንፋስ ከፊቱ ተጋርጦበታል። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በዓለም ላይ ወደር የማይገኝለትን ግዙፍ ወታደራዊ ኃይል የሚያንቀሳቀስ በሚሊዮን የሚቆጠሩ ወታደሮችን የሚያዝና ትሪሊየን ዶላሮችን የሚያስተዳድር የኃይል ማዕከል ነው። የዚህ ተቋም መሪ መሆን ማለት ፕላኔታችን ላይ ላለ ማንኛውም ግጭት የመጀመሪያው ምላሽ የሚሰጥ ጣትን በኒውክለር ቁልፍ አቅራቢያ ማሳረፍ ማለት ነው። ዶናልድ ትራምፕ ዳግም ወደ ስልጣን ለመምጣት ሲዘጋጁ ይህንን ቁልፍ ቦታ እንዲመሩ የመረጡት ፒት ሄግሴትን ነበር። ምርጫው ለብዙዎች ያልተጠበቀ፣ ለፖለቲካ ተንታኞች አስደንጋጭ፣ ለወታደራዊ ክንፍ ደግሞ እንቆቅልሽ የሞላበት ነበር። ነገር ግን ትልቁ ማዕበል የተነሳው ከሹመቱ ይልቅ ሄግሴት ባለፉት ዓመታት ባንጸባረቋቸው አቋሞችና አሁን በዲሞክራቶች በኩል እየቀረበባቸው ባለው ከባድ ክስ ምክንያት ነው። አንድ የዲሞክራት ፓርቲ የህዝብ ተወካዮች ምክር ቤት አባል በዋሽንግተን የፖለቲካ አየር ላይ ከባድ ቦምብ አፈነዱ። ክሱ ቀላል የሚባል አይደለም። የጦር ወንጀል የሚል አስደንጋጭ ቃል ያዘለ ነው። የክሱ ዋና ትኩረት ደግሞ ዓለም ሁሌም በስጋት ወደምትመለከታትና ከመካከለኛው ምስራቅ የፖለቲካ አቶም ማዕከል ወደሆነችው አገር ያመራል። እርሷም ኢራን ናት። ሄግሴት በኢራን ላይ የነበራቸው አቋም፣ የሰጧቸው አስተያየቶችና ለወደፊት ሊወስዱት የሚችሉት እርምጃ ከጥንቃቄ የጎደለውና አደገኛ ነው በማለት ዲሞክራቱ እንደራሴ ሄግሴትን ከስልጣን ለማስወገድ ዘመቻ ጀምረዋል። ይህ ዘመቻ የአሜሪካን የውስጥ ፖለቲካ ብቻ ሳይሆን ዓለም አቀፋዊ የዲፕሎማሲና የወታደራዊ ስትራቴጂ ሚዛኖችን በከፍተኛ ሁኔታ የሚያናውጥ ነው። ጉዳዩን ወደ ኋላ መለስ ብለን ስንመለከተው የፒት ሄግሴት ታሪክ የሚጀምረው በጦር ሜዳ ነው። በኢራቅና በአፍጋኒስታን ግንባሮች ላይ የተዋጋው ይህ የቀድሞ ወታደር የጦርነት መራራ እውነታ ባይኑ ያየ፣ የጥይት ድምፅና የቦምብ ፍንዳታ ያዳመጠ ሰው ነው። ከጦር ሜዳ መልስ የውጊያ ልምዱን ይዞ ወደ ሚዲያ ዓለም ገባ። በፎክስ ኒውስ የቴሌቪዥን ጣቢያ ላይ የራሱን መድረክ በመፍጠር በሚሊዮን የሚቆጠሩ አሜሪካውያንን ልብ ማግኘት ቻለ። በስክሪኑ ላይ በሚታይበት ጊዜ ሁሉ ስለ አሜሪካ ወታደራዊ ጥንካሬ፣ ስለ ጠላቶች አደገኛነትና ስለ ብሔራዊ ኩራት ሳይታክት ይሰብክ ነበር። በተለይም በመካከለኛው ምስራቅ ጉዳይ ላይ አቋሙ እጅግ ጠንካራና አንዳንዴም አወዛጋቢ ነበር። ኢራን እንደ አንድ አክራሪ ስጋትና የአሜሪካ ቁጥር አንድ ጠላት ተደርጋ በሄግሴት ትንታኔዎች ውስጥ ትሳልም ነበር። ዲሞክራቱ የኮንግረስ አባል አሁን ያነሱት ክስ ይህንን የሄግሴትን የኋላ ታሪክና አቋም መሰረት ያደረገ ነው። አሜሪካ ከኢራን ጋር የነበራት ውጥረት ጣሪያ በነካበት ወቅት በተለይም የኢራኑ ጀነራል ቃሲም ሱሌማኒ በተገደሉበት ጊዜና ኢራን ያጸፋ እርምጃ በወሰደችበት ሰዓት ሄግሴት በቴሌቪዥን መስኮት ላይ ሆነው እያስተላለፉት መልእክት ዛሬ ዋጋ እያስከፈላቸው ነው። በወቅቱ አሜሪካ በኢራን ላይ ጠንካራ ወታደራዊ እርምጃ እንድትወስድ አልፎ ተርፎም የኢራንን የባህልና ታሪካዊ ቦታዎች ሳይቀር ኢላማ እንድታደርግ አስተያየት ሰጥተው ነበር በሚል ነው ክሱ የሚመዘዘው። ዓለም አቀፉ የጦርነት ህግጋት የጄኔቫ ስምምነትን ጨምሮ የባህል የታሪክና የሃይማኖት ቅርሶችን ማጥቃት እንደ ጦር ወንጀል ይቆጥሩታል። የዲሞክራቱ እንደራሴ መከራከሪያም ይህ ነው። እንዲህ አይነት ዓለም አቀፍ ህግን የሚጥስና አሜሪካን ወደ ጥፋት የሚመራ አቋም ያለው ሰው እንዴት የዓለማችንን ግዙፍ ጦር እንዲያዝ ይፈቀድለታል የሚለው ጥያቄ የክርክሩ ማጠንጠኛ ሆኗል። በዋሽንግተን ዲሲ የፖለቲካው ድማ ላይ
ይህ ክስ እንደ ጦር መሳሪያ እያገለገለ ነው። ፖለቲካው ራሱ እንደ ቼዝ ጨዋታ ሆኗል። ዲሞክራቶች ይህን አጋጣሚ በመጠቀም የትራምፕን አስተዳደር ገና ከመጀመሩ በፊት ለማዳከምና አወዛጋቢ የካቢኔ አባላትን ለማስወገድ እየሞከሩ ነው። በሌላ በኩል ሪፐብሊካኖችና የትራምፕ ደጋፊዎች ይህን ክስ የፖለቲካ ማጥቂያ ዘመቻ በማለት ያጣጥሉታል። ሄግሴትን የሚከላከሉት ወገኖች እርሱ ጠንካራ አርበኛ እንደሆነ፣ ለጠላቶች የማይንበረከክ የአሜሪካን ፍላጎት የሚያስቀድም መሪ እንደሆነ ይከራከራሉ። በጦርነት ጊዜ ጠላትን ማስፈራራት እንጂ በዲፕሎማሲ ቋንቋ መለማመጥ አያዋጣም የሚለው የሄግሴት ፍልስፍና አሁን ባለው የዓለም ነባራዊ ሁኔታ አስፈላጊ ነው ብለው የሚያምኑም ጥቂት አይደሉም። ነገር ግን የጉዳዩ ክብደት ከዋሽንግተን ቅጥር ግቢ አልፎ መላውን ዓለም እያንቀጠቀጠ ነው። መካከለኛው ምስራቅ አስቀድሞ በሳት የተከበበ ቀጠና ነው። የጋዛው ጦርነት፣ በእስራኤልና በሄዝቦላ መካከል ያለው ውጥረት፣ በቀይ ባህር ሁቲዎች ጥቃት፣ እናም ከሁሉም በላይ ደግሞ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የምታደርገው ጥረት ቀጠናውን የባሩድ በርሜል አድርጎታል። ይህ የባሩድ በርሜል አንዲት ትንሽ ክብሪት ብቻ ነው የሚፈልገው። በዚህ አስፈሪና ስስ በሆነ የጂኦፖለቲካዊ ሰዓት ላይ እንደ ፒቴክሴት ያለ በኢራን ላይ እጅግ ጠንካራ እናም አንዳንዴ ከጥንቃቄ ጎደለው እርምጃ እንዲወሰድ የሚወተውት ሰው ፔንታጎንን ሲቆጣጠር ምን ሊፈጠር ይችላል የሚለው ጥያቄ የብዙ ሀገራትን መሪዎች እንቅልፍ ነስቷል። በቴህራን የሚገኙት የኢራን መሪዎች ይህንን የዋሽንግተን የፖለቲካ ድራማ በቅርበት እየተከታተሉት ነው። ኢራን እስላማዊ አብዮታዊ ዘብ ወታደሮችን በተጠንቀቅ እንዲቆሙ ማድረጉና የቀጠናው የፕሮክሲ ወይም ውክልና ጦርነቶች አቅጣጫቸውን ሊቀይሩ እንደሚችሉ የደህንነት ተንታኞች ይገልጻሉ። የሁኔታ አሜሪካን በቀጥታ ወደ ጦርነት ሊያስገባት ይችላል የሚለው የዲሞክራቱ ኮንግረስ አባል ስጋት ከዚህ እውነታም የመነጨ ነው። ክሱን ያቀረቡት የዲሞክራት እንደራሴ በማህበራዊ ሚዲያና በፕሬስ መግለጫዎቻቸው ላይ የተጠቀሙባቸው ቃላት የጉዳዩን አሳሳቢነት ያሳያሉ። ሄግሴትን እንደ አደገኛ ስሜታዊና ለዓለም አቀፍ ሕግጋት ክብር የሌለው አድርገው ስለውታል። አንድ የመከላከያ ሚኒስቴር ውሳኔዎችን ማሳለፍ ያለበት በስሜት ወይም በቴሌቪዥን ትዕይንት ላይ በሚሰጥ የፖለቲካ ትንታኔ ሳይሆን ጥልቅ በሆነ የደህንነት መረጃ፣ በስትራቴጂካዊ ትዕግስትና የረጅም ጊዜ የውጭ ጉዳይ ፖሊሲን ባገናዘበ መልኩ መሆን አለበት በማለት ይሞግታሉ። በተለይም ኢራንን በመሰለ ውስብስብ ስሌት በሚጠይቅ አገር ላይ የባህልና ታሪካዊ ቦታዎችን እናወድማለን የሚል አስተሳሰብ ያለው መሪ አሜሪካን በዓለም አቀፍ መድረክ ላይ ያገላታል፣ አጋሮቿንም ያስከፋል የሚል ጠንካራ መከራከሪያ ያቀርባሉ። አውሮፓውያን አጋሮች ሳይቀሩ የሄግሴቱን ሹመት በጥርጣሬን የሚያዩት። አውሮፓ ከኢራን ጋር የዲፕሎማሲ በሮች ሙሉ በሙሉ እንዳይዘጉ ትፈልጋለች። ነገር ግን አዲሱ የፔንታጎን መሪ ዲፕሎማሲን እንደ ድክመት የሚቆጥር ከሆነ የኔቶ አጋሮች በራሳቸው መካከል ትልቅ መከፋፈል ሊፈጠር ይችላል። የማስወገድ ሂደቱ በራሱ በአሜሪካ ሕገ መንግስት ውስጥ እጅግ አስቸጋሪና ረዥም የፖለቲካ ጉዞ የሚጠይቅ ነው። አንድ ከፍተኛ ባለስልጣን ለማስወገድ የተወካዮች ምክር ቤት አብላጫ ድምፅና የሴኔት 2/3 ድምፅ ያስፈልጋል። አሁን ባለው የፖለቲካ ስሌት ሪፐብሊካኖች ምክር ቤቱን በቁጥጥር ስር ባሉበት ሁኔታ ይህ የማስወገድ ዘመቻ ህጋዊ ግቡን ይመታል ብሎ ማሰብ የዋህነት ነው። ነገር ግን የዲሞክራቱ እንደራሴ ዋና ዓላማ ሄግሴትን ከስልጣን ማውረድ ብቻ ሳይሆን እርሳቸው በያዙት አደገኛ አቋም ላይ የህዝብና የሚዲያን ትኩረት መሳብ፣ የትራምፕን አስተዳደር የሞራል ልዕልና መሞገትና ለወደፊት ሊወሰዱ የሚችሉ የጦርነት እርምጃዎችን አስቀድሞ ማጋለጥ ነው። ይህ የፖለቲካ ጫና ሄግሴት ስልጣን ላይ ሲወጡ እያንዳንዱን እርምጃቸውን በጥንቃቄ እንዲደርቁ ሊያደርጋቸው ይችላል የሚል እምነትም አለ። በዋሽንግተን የሚገኙ የህግ ባለሙያዎችና የፖለቲካ ተንታኞች ይህንን ያልተለመደ ክስተት በተለያየ ማዕዘን እየተነተኑት ነው። አንዳንዶቹ አንድ ሰው ገና ወደ ስልጣን ሳይመጣ በሰጠው አስተያየት ብቻ በጦር ወንጀል ክስ ማስወገድ መሞከር የቃላት ነጻነትን የሚጋፋና የፖለቲካ ልዩነትን ወደ ወንጀልነት የሚቀይር አደገኛ አካሄድ ነው ይላሉ። ዛሬ በሄግሴት ላይ የተከፈተው በር ነገ በሌሎች ፖለቲከኞች ላይም ሊከፈት ይችላል የሚል ስጋት አላቸው። ሌሎች ደግሞ በተቃራኒው የመከላከያ ሚኒስትርነት ቦታ ተራ የፖለቲካ ሹመት እንዳልሆነ የሰው ልጅን ህልውና ሊያጠፋ የሚችል የጦር መሳሪያ የሚያዝ ሰው በመሆኑ እጩዎቹ ከማንኛውም የጥላቻ የስሜታዊነትና ዓለም አቀፍ ህግን ከመጣስ አስተሳሰብ የጸዱ መሆን አለባቸው ብለው በጥብቅ ይከራከራሉ። የአሜሪካ የፖለቲካ ታሪክ እንደሚያሳየው አዳዲስ ሹመቶች ሁሌም ፈተና ይገጥማቸዋል። ነገር ግን የሄግሴት ጉዳይ ለየት የሚያደርገው እሱ የሚያጠነጥንበት ርዕሰ ጉዳይ ኢራንና የጦር ወንጀል ዓለም አቀፍ ይዘት ያለው መሆኑ ነው። የአሜሪካ ህዝብም ቢሆን በዚህ ጉዳይ ላይ በሁለት የተከፈለ ነው። ለጦርነት የሰለቸውና ወታደሮቹ ወደ አገር ቤት እንዲመለሱ የሚፈልገው አሜሪካዊ ሄግሴት ሌላ ማለቂያ የሌለው ጦርነት ውስጥ ያስገባናል ብሎ ያሰጋል። በሌላ በኩል አሜሪካ በዓለም መድረክ ላይ እየተዋረደች ነው፣ ጠላቶቻችን አልፈሩንም ብሎ የሚያስበው ክፍል ደግሞ እንደ ሄግሴት ያለ ጠንካራ መሪ መምጣቱን እንደ መልካም ዜና ይቀበለዋል። በዚህ ሁሉ ጥረት ውስጥ ራሳቸው ፒቴክስ
ሴት የዝምታን ካባ አልደረቡም። እሳቸውና ደጋፊዎቻቸው ዲሞክራቶች ሀገሪቱን ለማዳን የቀረበውን ራዕይ ለማጨለም የሚሞክሩ ደካሞች በማለት መልሶ ማጥቃት ጀምረዋል። ይህ የቃላት ጦርነት በቴሌቪዥን መስኮቶች፣ በትዊተር ገጾችና በጋዜጣ አምዶች ላይ በስፋት እየተስተጋባ ነው። ፔንታጎን ጸጥታ የሰፈነበትና በዲሲፕሊን የታነጸ ተቋም መሆኑ ቀርቶ የፖለቲካ ጦርነት አውድማ ሆኗል። የጦር ጀነራሎች፣ አድሚራሎችና ከፍተኛ ጦር መኮንኖች አዲሱ አለቃቸው ይዘውት የሚመጡትን አውሎ ነፋስ በስጋትና በጉጉት እየጠበቁ ነው።